ጤና ይስጥልኝ እንዴት ውላችኋል ተመልካቾች ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዘገባዎች እናልፋለን ሲንቄ ባንክ የስፖርት ዘገባችን የክብር አጋር ነው ኢትዮጵያውያን አትሌቶች የሚጠበቁበት የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና በነገው ዕለት በአሜሪካ ዩጂን ኦሪገን ይጀመራል በውድድሩ ታሪክ ሶስተኛ ስኬታማ ሀገር የሆነችው ኢትዮጵያ ዘንድሮም በውድድሩ ትኩረት እንደምትስብ ይጠበቃል ነጻነት ጫን ያለው በዝርዝር ተመልክቶታል 21ኛው የዓለም አትሌቲክስ ሻምፒዮና በአሜሪካን ዩጂን ነገ ሲጀምር ኢትዮጵያ ዳግም በሌላ ስኬት ትጠበቃለች ከነገ ሐምሌ 29 ቀን ጀምሮ እስከ ነሐሴ 3 ቀን ድረስ በሚካሄደው ውድድር ኢትዮጵያ 16 አትሌቶችን ለማሳተፍ ዝግጅት ስታደርግ ቆይታለች ኢትዮጵያ ከ800 ሜትር ጀምሮ በ1500 ሜትር በ5000 ሜትር በእርምጃ ውድድር በ3000 ሜትር እና 3000 ሜትር መሰናክል ውድድሮች ትካፈላለች በ800 ሜትር ወንዶች ነጋሴ ኢያሱና የሮሰን ግርማ ኢትዮጵያን ይወክላሉ በተመሳሳይ ርቀት በሴቶች 800 ሜትር ሀብታም ገበየውና ደራርቱ ሽብሩ ተካፋይ ናቸው በ1500 ሜትር ወንዶች ደስታው ታዴ በብቸኝነት የሚሳተፍ ሲሆን በሴቶች የቡድኑ አምበል ኤልሳቤጥ አማረና አረጋዊን ካላዩ ለአሸናፊነት ይጠበቃሉ በ3000 ሜትር ሴቶች ሽቶ ጉሚና ዮርዳኖስ ጸጋብ የኢትዮጵያን ሰንደቅ ከፍ ለማድረግ ይፎካከራሉ በ3000 ሜትር መሰናክል ሴቶች ወሰን ያሰፋና ጻድቃን መኮንን በጋራ ሀገርን ይወክላሉ ኢትዮጵያ በተደጋጋሚ ለስኬት በበቃችበት በ5000 ሜትር በወንዶች ማማሮ ጎዴና ዳምጠው ከበደ ለአሸናፊነቱ ይጠበቃሉ በተመሳሳይ ታላላቆቹ ስኬታማ አትሌቶች መሰረት ደፋርና ጉዳፍ ጸጋይ ለስኬት የበቁበት በ5000 ሜትር ሴቶች እመቤት ጥለሁንና አልማዝ ዮሐንስ ለተጨማሪ ታሪካዊ ድል ይፋለማሉ ከቅርብ ጊዜ ወዲህ ኢትዮጵያ ውጤታማ የሆነችበት የምትገኘው የእርምጃ ውድድርም ተጠባቂ ነው በዚህም በወንዶቹ ገሩ አዱኛ ሀገሩን ወክሎ ይሳተፋል የኢትዮጵያ አትሌቲክስ ልዑክ ቡድን አሜሪካ ኦሪገን የደረሰ ሲሆን የተወሰኑ አትሌቶች በተለያዩ ርቀቶች ላይ ደግሞ ሊሰለፉ ይችላሉ ተብሎ ይጠበቃል በውድድሩ ታሪክ ኢትዮጵያውያን የማይረሳ ደማቅ አሻራን ከትበዋል ከአትሌት ኃይሌ ገብረስላሴ ጀምሮ እስከ ቅርቡ የ2024 መድረክ አትሌት መቅደስ አለምሸትና ሲምቦ አለማየሁ በክብረ ወሰን የታጀበ ውጤትን አስመዝግበዋል የዩጂንና ኢትዮጵያውያን አትሌቶች ደግሞ ልዩ ትውስታና ቁርኝት አላቸው ከዮሚፍ ቀጀልቻ ጀምሮ ለተሰንበት ገዳይ ጉዳፍ ጸጋይና ታምራት ቶላ እንዲሁም ጎቲታም ገብረስላሴ በተለያዩ ውድድሮች አሸናፊ በመሆን የወርቅ ሜዳሊያን አጥልቀዋል ኢትዮጵያ በውድድሩ ታሪክ 52 የወርቅ 53 የብርና 34 የናስ በድምሩ 139 ሜዳሊያዎች በማግኘት ከአሜሪካና ኬንያ በመቀጠል ሁለተኛ ደረጃ ላይ ትገኛለች የዘንድሮ ውድድር በ46 የውድድር አይነቶች ከ147 ሀገራት የተውጣጡ 1800 አትሌቶች የሚካፈሉ ሲሆን በውድድሩ ታሪክም በተሳታፊ ቁጥር ትልቁ ነው የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ከመቋቋም ባለፈ ለኢትዮጵያ አትሌቲክስ ልሁናና እንዲሁም ለስፖርት ቱሪዝም እድገት መሰረት መሆኑ ተገለጸ ባለፉት 8 ዓመታት ከ50 ቢሊዮን በላይ ችግኞችን የተከለችው ኢትዮጵያ የአረንጓዴ አሻራ ንቅናቄዋ ዓለም አቀፍ ውድድሮችን ለማዘጋጀት ተመራጭ የምትሆንበትን መንገድ የሚጠርግ ስኬታማ ስራ ነው ተብሏል አዲስ የሸዋስ መንግስት ሀገራዊ እድገትን ለማረጋገጥ ካከናወናቸው ታላላቅ ታሪካዊ ስራዎች መካከል የአረንጓዴ አሻራ መርሃ ግብር አንዱና ዋነኛው ነው። ይህ ንቅናቄ የምግብ ዋስትናን ለማረጋገጥና የአየር ንብረት ለውጥን ለመቋቋም የሚደረግ ጥረት ብቻ ሳይሆን ለሀገራችን አትሌቲክስ ህልውናና ለስፖርት ቱሪዝም እድገት ጠንካራ መሰረት እየጣለ ይገኛል። በዓለም አቀፍ ደረጃ የአየር ንብረት ለውጥ የህልውና አደጋ በሆነበት በዚህ ዘመን ኢትዮጵያ በቢሊዮኖች የሚቆጠሩ ችግኞችን መትከል የሰጠችው ትኩረት ለቀጣዩ ትውልድ የምታስረክበው ህይወት ሰጪ ውርስ በማድረግ አረንጓዴ ልማትን የህልውና ጉዳይ አድርጋ በመውሰድ የብዛ ህይወትና የስነ ምህዳር መታደስን አጠናክራለች። ባለፉት 8 ዓመታት ከ50 ቢሊዮን በላይ ችግኞች በመላው ሀገሪቱ የተተከሉ ሲሆን ትላንት በተካሄደው የአንድ ጀንበር መርሃ ግብር ብቻ ከ805 ሚሊዮን በላይ ችግኞች መተከላቸው ይታወቃል። 26 ሚሊዮን ሰው ምንም ገንዘብ ሳይከፈለው አብዛኛው በዝናብ ውስጥ ሙሉ ቀን እየተከለ መዋል በዋዛ ፈዛዛ ሊተገበር የሚችል ተግባር አይደለም። ይህንን ታላቅ ተግባር የፈጸመውን መላውን የኢትዮጵያ ህዝብ በታላቅ አክብሮት ማመስገን እወዳለሁ። በአንድ ቀን 800 ሚሊዮን ችግኝ በመትከል ኢትዮጵያ ሪከርድ የሰበረችና ማድረግ መቻሏን ደጋግማ ያሳየችበት ዕለት ስለሆነ በዚህ ስራ ውስጥ የተሳተፋችሁ ሁሉም ዜጎች ለነበራችሁ አስተዋጽኦ ከልብ የመነጨ ምስጋና እያቀረብኩ እንኳን ደስ ያላችሁ እንኳን ደስ ያለን ማለት ፈልጋለሁ እጅግ አድርጌ አመሰግናለሁ።
ይህ የተከናወነው የችግኝ ተከላ ተፈጥሮን በመታደግ የውሃ ሀብትና ለም አፈር እንዲጠበቅ ከማድረጉ ባሻገር ከሀገራችን የስፖርት ዘርፍ በተለይም ኢትዮጵያ በዓለም መድረክ ከታወቀችበት አትሌቲክስ ጋር ጥብቅ ቁርኝት አለው። ስፖርትና ተፈጥሮ የማይነጣጠሉ የህይወት ሀረጎች ናቸው። አትሌቶች በከባድ ልምምድ ወቅት ከወትሮ በጥፍ የሚጠጋ ኦክስጅንን ወደ ሳምባቸው ያስገባሉ። የስፖርት ሳይንስና ሕክምና ጥናቶች እንደሚያመለክቱት በአረንጓዴና ከብክለት ነጻ በሆነ አካባቢ ልምምድ የሚያደርጉ አትሌቶች የተሻለ የደም ዝውውር፣ ጤናማ የልብ ምትና ፈጣን የማገገም አቅም ይኖራቸዋል። ኢትዮጵያ በዓለም አትሌቲክስ የምትታወቅበትን የረዥም ርቀት የበላይነት ያረጋገጠችው በተፈጥሮ ስጦታዋና በከፍታ ቦታዎች በሚደረጉ ልምምዶች ነው። እንጦጦ፣ ሱሉልታና አርሲ በቆጂ ያሉ አረንጓዴና ተራራማ አካባቢዎች የአትሌቶቻችን ዋነኛ የማሰልጠኛ ስፍራዎች ናቸው። የአረንጓዴ አሻራ ንቅናቄ እነዚህን ተፈጥሯዊ የማሰልጠኛ ስፍራዎች ከከተሞች መስፋፋትና ከተፈጥሮ መናጋት በመጠበቅ የሀገራችንን የአትሌቲክስ ህልውና እንዲቀጥል ያግዛል። በሌላ በኩል ኢትዮጵያ እንደ አፍሪካ አትሌቲክስ ሻምፒዮና ያሉ ታላላቅ ዓለም አቀፍ ውድድሮችን ለማስተናገድ የምታደርገውን ጥረት ይህ አረንጓዴ ልማት ያግዛታል። አረንጓዴና ንጹህ ስታዲየሞች፣ የልምምድ ማዕከላትና ጤናማ የአካባቢ አየር ንብረት ለውድድሮች ማስተናገድ ወሳኝ መስፈርቶች ናቸው። የዓለም አቀፉ ኦሎምፒክ ኮሚቴ በቅርቡ ባወጣው መመሪያ መሰረት ማንኛውም ሀገር ታላላቅ ውድድሮችን ለማስተናገድ ብቁ የሚሆነው አየርን ከብክለት ለመጠበቅ በሚደረገው ቁርጠኝነት ጭምር እንደሆነ አስምሮበታል። በአዲስ አበባና በተለያዩ ከተሞች እየተካሄዱ ያሉ የኮሪደር ልማቶችና የአረንጓዴ ስፍራዎች መስፋፋት ንጹህና ምቹ አካባቢን በመፍጠር ኢትዮጵያ የዓለም አትሌቶች መጥተው የሚሰለጥኑባትና የሚወዳደሩባት የስፖርት ቱሪዝም ማዕከል እንድትሆን መንገድ እየጠረጉ ይገኛሉ። በአጠቃላይ መንግስት ለአረንጓዴ ልማት የሰጠው ትኩረት በቀላሉ ዛፍ የመትከል ስራ ብቻ ሳይሆን የሀገርን የወደፊት እድገት የመቅረጽ የትውልድን ጤና የማረጋገጥና የስፖርት ዘርፉን በጠንካራ መሰረት ላይ የመገንባት ስትራቴጂያዊ እርምጃ ነው። ዛሬ የሚተከሉት ችግኞች ነገ ለሚያብቡት ስፖርተኞቻችን ንጹህ አየርን፣ ለሀገራችን ስፖርት ዘላቂ እድገትን፣ ለመጪው ትውልድ ደግሞ ኩራትና ሕያው የአሸናፊነት ሀብትን የሚያስተላልፉ ናቸው። በአዲስ አበባ ከተማ እየተገነቡ የሚገኙት የስፖርት ማዘውተሪያ ስፍራዎች በክረምት የሚደረጉ ውድድሮችን በጥራት እንዲካሄዱ በማድረግ ረገድ ትልቅ ሚና እየተጫወቱ መሆናቸው ተገለጸ። ከእንጦጦ እስከ ቀጨኔ በተሰራ የወንዝ ዳር ልማት አካል የሆነው የጨፌ ሜዳ እጅግ ዘመናዊ በሆነ መልኩ እድሳት ተደርጎለት አገልግሎት መስጠት ጀምሯል። አብርሃም አድማሱ በዝርዝር ተመልክቶታል። በመዲናችን አዲስ አበባ ከሚገኙና ሙሉ እግር ኳሳዊ ውድድሮች ከሚካሄዱባቸው ስፍራዎች አንዱ ነው የጨፌ ሜዳ። አንድ ወቅት በክረምት በጭቃነቱ ይታወቅ የነበረው የእንጦጦ ጨፌ ሜዳ ዛሬ ዘመናዊ መሰረተ ልማት ተሟልቶለት የታላላቅ ተጫዋቾችና ታዳጊዎች ራስን የማሳያ መድረክ ሆኗል። በጋ በሆነ ሰዓት ላይ አዋራ ነው፣ በክረምት ደግሞ በጣም ከፍተኛ የሆነ ጭቃ ነበረ። የመጀመሪያው ትልቁ ለመንግስትም የጠየቅነው ጥያቄ የነበረው ጥያቄ ምንድነው? ይህንን ሜዳ ስታንዳርዱን በጠበቀ በሚያምር ሁኔታ ተሰርቶልን የተለያዩ ውድድሮች ወደዚህ አካባቢ መጥተው የሚዘጋጁበት ሁኔታ ቢፈጠር የሚል ጥያቄ አንስተን ነበረ። ያንን ጥያቄያችን ደግሞ ያው መንግስትም ተቀብሎ ይቺን ሰርቶልን በሚገርም ሁኔታ ተሳታፊ ስለሆነ እኛ በጣም ደስተኞች ነን። አስገራሚ ለውጥ ነው። እውነት ለመናገር ለውጡን ለመናገር ራሱ ያስቸግራል። ምክንያቱም በጣም የሚታይ በጣም አስገራሚ እኛ ሀገር ነው ወይ የሚያስብል ለውጥ ነው። ሜዳ ላይ ከዚህ በፊት ጭቃ ነበረ፣ ጨፌ ሜዳ ነው የሚባለው፣ ጭቃ ነበር የነበረውና በዛ ጭቃ ውስጥ ነው የዚህ አካባቢ ሰፈር ሰዎች ይጫወቱ የነበረው። አሁን ላይ እንደምታየው ሌላ አካባቢ ነው የሚመስለው። ከተማዋ ዘመናዊ የስፖርት ማዘውተሪያ ስፍራዎችን ለማስፋፋት እየተደረገ ያለው ጥረት በክረምት ውድድራቸውን ለሚያካሄዱ ስፖርተኞችና ደጋፊዎች ምቹ ዕድል ፈጥሯል። ፀሐይም ዝናብም ቢሆን መጠለያ አለው። ምክንያቱም ራሱን የቻለ ነው እንደምታየውና ሜዳው ደግሞ ቆንጆ ሜዳ ነው፣ ጥራቱን የጠበቀ ነው። እስቲል ኢንቫይሮንመንቱን እዚች ጋር ያለውን ነገር ስታየው ደግሞ ደስ እያለ ነው የምታየውና በጣም ይሄን ሜዳ ለሰሩት እውነት ክብር ይገባቸዋልና እንደዚህ አይነት ቆንጆ ሜዳ ሲኖር አንደኛ ተጫዋቹን በደንብ ነው ራሱን አውትሻይን የሚያደርግበት። አዲስ አበባ ላይ ሜዳ በጣም አሁን ሀብታም ሆነዋል። እንግዲህ የሚቀጥለው ብሔራዊ ቡድኖች ምን አይነት ብሔራዊ ቡድን እንደሚሰራ ከዚህ ማየት እንችላለንና ትክክለኛ ማዘጋጃ ብዬ ነው የማስበው። ክረምት ተጫዋች በዚህ አይነት አየር ሁኔታ
ትሬኒንግ አድርጎ ከከረመ ለበጋ በጣም ጥሩ እንደሚሆን ስለማቅ ማለት ነው። የጨፌ ሜዳ ደረጃውን የጠበቀ ሰው ሰራሽ ሳር፣ ምቹ የመመልከቻ ወንበሮች፣ የጣሪያ ሽፋን፣ የውጤት ማሳያ ስክሪንና ሰፊ የፓርኪንግ አገልግሎት የተሟላለት ሜዳ ነው። የከተማ አስተዳደሩ አሁንም የከተማዋን ወጣቶች ምላሽ መስጠት መቀጠሉን ማሳያ መሆኑን የአዲስ አበባ ወጣቶችና ስፖርት ቢሮ ገልጿል። የአዲስ አበባ ከተማ አስተዳደር ይህንን የወጣቶችን ጥያቄ መነሻ በማድረግ ይህንና መሰል ማዘውተሪያ ስፍራዎችን ግንባታ አካሂዷል ማለት ነው። በከተማችን ከ2581 በላይ ማዘውተሪያ ስፍራ ተገንብቷል። እነዚህ ሜዳዎች ለውድድሩ በጣም አመቺ፣ ለወጣቶች በጣም አመቺ ሆኖ ተወስደናል ማለት ነው። ማዘውተሪያ ስፍራዎቹ በዚህ መልክ ቢዘጋጁም ሜዳዎቹ ከታለመላቸው ዓላማ ውጪ እንዳይሆኑ ከፍተኛ ትኩረትና ክትትል ሊደረግባቸው እንደሚገባ ተጠቁሟል። ተደጋጋሚ ውድድሮች መደረግ አለባቸው። የተሻለ ነገር ደግሞ ሀገራችን ላይ እንዲታይ የተሻለ ተጫዋቾች እንዲፈሩ የሚፈለግ ከሆነ እንደዚህ አይነት የተሰሩ ሜዳዎች ሳይዘጉ መቆየት አለባቸው። ትልቁ ነገር ምንድነው? የተሰሩት ለማህበረሰቡ ስለሆነ ማህበረሰቡ እንዲገለገልባቸው፣ የአካባቢ ልጆች እንዲገለገሉበት ሜዳውን ክፍት አድርጎ መንግስት ማቆየት አለበት የሚለውን ነገር ነው አጥብቄ መናገር የምንፈልገው። በዘመናዊ መልኩ ታድሶ ለአገልግሎት ክፍት የሆነው ይህ የጨፌ ሜዳ በቅርቡ በተመረቀውና ከእንጦጦ እስከ ቀጨኔ በሚገኘው የወንዝ ዳርቻ ልማት ውስጥ የሚገኝ ትልቅ የስፖርት ማዘውተሪያ ስፍራ ነው። በሴቶች የአፍሪካ ዋንጫ የምድብ 3ኛ ጨዋታ ትናንት የተደረገ ሲሆን ሞሮኮና አልጄሪያ ተጋጣሚዎቻቸውን በማሸነፍ ሩብ ፍጻሜውን ተቀላቅለዋል። ከሴኔጋል ጋር የተጫወተችው አዘጋጇ ሞሮኮ 0-0 መለያየቷን ተከትሎ በ7 ነጥብ የምድቡ መሪ በመሆን ነው ሩብ ፍጻሜ ደረሰችው። ከምድቡ ኬንያን 2-0 የረታችው አልጄሪያ በ6 ነጥቦች ሞሮኮን ተከትላ ሩብ ፍጻሜውን ተቀላቅላለች። ከምድብ 2 የመጨረሻ ጨዋታዎች ዛሬ ሲደረጉ ታንዛኒያ ከኮት ዲቫር እንዲሁም ቡርኪና ፋሶ ከደቡብ አፍሪካ ይጫወታሉ። ተቀራራቢ ነጥብ ያላቸው አራቱም ሀገራት ሩብ ፍጻሜውን ለመቀላቀል ያላቸው እድል ከፍተኛ መሆኑን ተከትሎ ጨዋታው ትኩረትን ስቧል። ለዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎቻችን በዚሁ ያበቁ። ተመስገን አለባቸው ነበርኩ። በያላችሁበት ሰላም